ነገር እንዳይሰማሽ እሺ። ከዚህ በኋላ ያለፈው አልፏል። በቃ ራስሽን አስታምሽ እንዳታለቅሺ። አንቺ የማህት ነሽ የማህት ነሽ የመሲ ነሽ የማህት ነሽ ስትባይ ደረትሽን ነፍተሽ የመሲ እህት ነኝ እሺ። እኔ ልክ የእናትሽ ልጅ ነኝ እሺ። ታሚም ወንድምሽ አባትሽ ሳሪ ያለች እሺ ያለ ሁላችንም አለን እሺ። የማህት ነሽ ስትባይ የመሲ በእሺ አብሽሪ። እኔ ከዚህ ጭራሽ ኢትዮጵያ አትሄጂም። ጭራሽ ነው የማትሄጂው። ጭራሽ አንዲት ቅንጣት አንቺ ሪፖርት አልረግጭም። ምክንያቱም እዚሁ ሰው ቤት ጥሩ ቤት አስገብተንሽ ስራሽን ትሰሪያለሽ። በቃ ጭራሽ ነው የማትሄጂው። በቃ እኔ በህይወት እስካለሁ እኔ ሳሪም በህይወት እስካለሁ ድረስ ጭራሽ አትሄድም። እኛ ቪዲዮዋን አሰራላታለን ከፈለገች አዋተን። ተደብድባለች። ይዋት ጋይዝ አንገቷን አሳያቸው። ሰውነቷ ሙሉ የለም ተደብድባ ተመታለች። ጭራሽ ነው የማትሄደው። ደግሞ ለዛው እኛ እንትን እንላታለን። በቃ አታልቅሽ እሺ። እሺ እየሩስ በቃ አሁን እኮ አለፈ አይደል? በቃ ስለዚህ አሁን ተመስገን ነው። አዲስ ቀን ነው ሀቢብቲ፣ አዲስ ህይወት ነው። እንግዲህ አሁን ማሰብም ያለብሽ የትላንትናው ሳይሆን የነገው ነው። እሺ አይዞሽ፣ ያለፈ አለፈ። እንግዲህ ወደኋላ መመለስ ምንም ትርጉም የለውም። እሺ ታሜ ግን ለምንድን ነው እንደዚህ ያደረገቻት? ለምንድን ነው እንደዚህ ገራፋት? ሳሪ ደከመን እኮ ስንት ሰዓት? አንድ ሰዓት አይደል? አንድ ሰዓት ያው ምን ታሜ እንደውም ቻይ ነው። እኔ እንትን ታሜ ተቋረጠ። በቃ እየሩስ ስልክ የላትም። ነገ ስልክ ሰጣታለሁ። ስልክ ትከፍታለች። ሰፖርት የምታረጓት የምትደውሉላት ልጆች ትደውሉላት አላችሁ። ነገ እኔ ስልክ ገዛላታለሁኝ። ስልክ ተጣታለሁኝ። ከዛ በኋላ ቆንጆ ሆና ጸጉሯን ተሰርታ ምናምን ነገር ትመጣለች። እሺ አሁን የት ነው የምትሄደው? ማን ጋር ነው የምትሆነው? እንትን እንደውልሻለን። አንድ ሰው ጋር እንወስዳታለን። ቤቱን መናገር የለብንም። ሳሪ ደውይልኝ፣ ምግብ ብሉና ደውይልኝ። በቃ እሺ። እንደዚህ ነገር ታግዛችሁ ወይ? የቢሲዬ እህቴ ከይቅርታ ጋር አንድ ጥያቄ መጠየቅ እችላለሁ? እሺ ማሪ። ኦኬ ኪሎ ሲጀመር ጌስት የመጀመሪያ ነው። ስለዚህ ይቅርታ። ግን እናንተንን ብዙ ጊዜ አያቸዋለሁ እና እናንተ ዱባይ ነው ያላችሁ አይደል? አዎ አዎ። ግን ዱባይን ኢትዮጵያን ዱባይ ወስዳችሁታል ማለት ይቅርታ በጣም ጥሩ ነው። ግን በጣም ሲበዛ ደግሞ በጣም ወንጀል ይበዛል። ገባሽ? በጣም ያላለ ምንድነው ኢትዮጵያንን ወደ ዱባይ የምታበዙበት? በጣም ይቅርታ 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 በባህል ይቅርታ ኢትዮጵያ አለ። ግን በጣም ሲበዛ ደግሞ ጉዳት ይበዛል። ለምንድን ነው እናንተ ትንሽ ወደ የላ እንትን ወደ አረብ ወይም ወደ ኤውሮፕ ማትቀላቀሉ? ትንሽ እርዳታ ጥሩ ነው፣ ይቅርታም ጥሩ ነው። ግን አልበዛም? ይቅርታ ሲበዛ እኮ በጣም ወንጀል እየበዛ ነው። ይቅርታ ችግር የለም። አይ ቢሲዬ ተረድቼ እላለሁ። ምንም ይመስለኛል አማርኛውን እንትን ስላላልሽው ነው። ግን ያው እዚህ ጋር እኛ ጋር ገብቶሻል። አብዛኛው አበሻ ያለው እዚህ ነው። ለዛ ነው ብዙ ችግሮችም ብዙ ስቃዮችም ብዙ በደሎችም እያሉብን ያሉት እንጂ ለእንትን አይደለም። እግዚአብሔር አምላክ እንግዲህ ጥሩ ነገር አምጥቶልን ለመንቀሳቀስ። አገሪቱም እኮ ይቺ ቆንጆ ናት። ቢሲዬ በጣም ቆንጆ ሀገር ናት። ማርያምን ኮሜንት ላይ ይስቃሉ። ምን አስታውቃቸው ይመስለኛል። አልገባቸውም እንትን አባባልሽ። እንደ አንቺ ያልሽው ቢስዬ ለምንድን ነው ሁልጊዜ በይቅርታ የምታልፉት? ለምን እንደ ኢትዮጵያ ማለት እኛ ያው ኢትዮጵያ አይደለንም፣ ግን በባህላችን ብዙ ጊዜ ይቅርታ ያስታርቃሉ። ሽማግሌ ብዙ ነገር አለ። ግን እናንተ ማለት ከዱባይ ነው አላችሁ፣ ኢትዮጵያ አይደላችሁ፣ ውጭ ነው አላችሁ። ይቅርታ ሲበዛ በጣም በህግ መሄድ ባለባቸው ሰዓት ለምን አትሄዱ ታረጋላችሁ? ከዛ ማንም አይተማርም።
አይ ኖ ታው ተረዳችሁ ጋይስ። ቢሲ ያለችው ለምንድነው ሁሌ እንደ አበሻ ባህል ይዛችሁ የምትከተሉት? ለምንድነው ይቅርታ የምትሉት ሁሌ? ለምን በህግ አፈቱም? ያላችሁ ዱባይ ነው። ከኢትዮጵያ ባህል ውጡ። ሁሌ በይቅርታ አትመኑ። ተረድታችኋታል ሳ ጋይስ ያለችው ቢሲ። እናንተ ይቅርታ እሷ አማርኛ እንትን ስላለባት ነው እንጂ ሁል ጊዜ ይቅርታ እየተባባላችሁ ወገናችሁን እያስጨረሳችሁ ነው። አሁን መጠቀም ያለባችሁ እንደ ዱባይ ስትራቴጂ እንጂ እንደ ውጭ ሀገር እንጂ እንደ አበሻ አይትጠቀሙ ነው። ትክክል ናት። ምክንያቱም እኛ እርስ በራሳችን ነው አሁን ያልኩት ነገር ነው። እዚህ ጋር እየተነጋገርን ያለ ነው። ሀበሻውን እየገደለው ነው። ሀበሻውን እየደበደበው ነው። ሀበሻውን እያስራበው ነው። ሀበሻውን አሁን ሌላ ሀገር ምንም ሳይባል ሀበሻው ነው እንደዚህ እየሆነ ያለው በቃ ራሱን በራሱ። ለዚህ ነው። ስለዚህ እኔ ደግሞ ማርያምን ነው የምላችሁ። ይቺ ልጅ እኔ ፎቶዋን እለጥፍላችኋለሁ። አሁን ቅድም ያላያችኋት እንዳለ የሰውነቷ የለም። እንግዲህ የታማቾች ወይም የወንድማማቾች ልጆች ናቸው ጋይስ ተመልከቱ። የታማቾች ወይም የወንድማማቾች ልጆች ናቸው። ከኢትዮጵያ ድረስ አስመጥቶ በዚህ ልክ ሰው መንከስ፣ መቀጥቀጥ እንደዚህ ልጅቷ እኮ አንገቷ፣ እጇ ምኗም የለም እኮ። እንዴት ሰው የራሱን እህት ወገኑን እንዴት በዚህ ልክ ለሰው ይጨክናል? እንዴት? እኔ ማርያምን እኮ ያሳያችኋለሁ። በእንትን ቢያለኝ ኢንተርኔቱ እንትን ልለው ስል በትልቁ ካረጋችሁ አርጊኝማ ጁዬነሽ አለሽ። በዚህ ልክ ለምን? ይችን የመሰለች ልጅ ገና ህፃን ልጅ ናት። ከነ ጭራሹ ደግሞ ትኬት ቆርጦ ማንም በማያውቀው መልክ ሀገር መስደድ። ሀገራችን እንደምታውቁት ነው ያለችበት ሁኔታ። ሰው ሰርቶ እንዳይለወጥ ለማድረግ ለምን እንደምትጥሩ ብቻ አላውቅም። እግዚአብሔር አምላክ የስራችሁን ይስጣችሁ። አሁን መፍራት ያለባችሁ ጋይስ ራሳችሁ ዜጋችሁ ነው። እሺ እሱን ነው መስዬ እኔ የምጠይቃለሁ። እሱንም እጠይቃለሁ። ሳሪ ወደ ህግ ለተባለ ጉዳይ መጀመሪያ የልጅቷ ወረቀት መስተካከል አለበት። ገባሽ? ስለዚህ ይህ ነገር እንትን ይበል ጋይስ። እኔም በትልቁ አርጉ። እኔ ሳሪ አመሰግናለሁ። ለወጣ ነው ጋይስ። በቃ እኛ እሷ እንትን እስከምትል ድረስ ነው በቃ። ለዛ ነው ማንንም አትመኗ። ማንን ታምናላችሁ? ማንንም አትመኑ። ምክንያቱም ያለው ሁኔታ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ላሳያችሁ ቆይ። ትናንትና እየተለተለዋት ማለት ቆይ ላሳያችሁ። እየነከሰቻት እየደበደባት አያችሁ። እንደዚህ እየተመታሽ ማለት ነው። አያችሁ እንደዚህ በቃ እንደዚህ እያደረገቻት ማለት ነው። አየሽው መስ እንግዲህ ምንድን ነው? እዩት ጋይስ፣ ሼር አድርጉት። ቆይ ላሳያችሁ። ቆይ እንትን አድርጉት፣ ቅረጹት። በቃ ይድረሰው የኢትዮጵያ ሕዝብ የኢትዮጵያ ሰው ይየው በራሱ ዜጋ እህቱ። የኔ ውድ አመሰግናለሁ። ይየው እዩት። እሺ በራሳችሁ ዜጋ በእህቶቻችሁ በወገኖቻችሁ እንደዚህ ተጨካክናችሁ የራሳችሁ እህቶቻችሁን ዜጋዎቻችሁን እንደዚህ የምታረጉ ቆይ ላሳያችሁ። ቆይ የት ነበር የሚገባው? ጋለሪሳ። ቆይ ላሳያችሁ። ነይ ብሎ አምጥቶ እንደዚህ ማድረግ የሰው ይኸው፣ ቅረጹት ጋይስ ላሳያችሁ። ይኸው አያችሁ። ቆይ እንዳለ ፊቱ፣ አንገቷ፣ በጀርባ አንገቷ እንዳለ እየተተለተለች እየተደበደበች ይሁት አያችሁ። ይኸው ሶፊ ቅረጭው። እሺ ማሬ፣ እሺ ቅረጭ። አለምየው እንደዚህ እዩት። እሺ ጋይስ እዩት። እሺ ቤተሰብ አያችሁ። በቃ እንደዚህ ነው። ማን ነው እንደዚህ የሚያደርገው? አበሻ
ማነው እንደዚህ የሚያደርገው? የራሱ ወገኑ። ማነው እንደዚህ የሚያደርገው? ራሱ አበሻው። ሌላ ሰው እንዴት ሰው ሌላ ሰው አይፈራም? ይሻላል እኮ። ምክንያቱም ካላስ አበሻ በራሱ ጨካኝ ነው። ከኢትዮጵያ እያመጣ የሚቀጠቅጣችሁ አበሻ፣ ለዛውም እህትህ፣ ቤተሰብህ፣ ወገንህ የሆነ ሰው ነው እንደዚህ የሚያደርጋችሁ። እንግዲህ ከትናንት ከስንት ቀን ጀምሮ ይሄ ነገር ሲወራ የነበረው ማለት ነው። ዛሬ እኔ አልተመቸኝም። መሲና ታሚ ሄደው አመጧት። እግዚአብሔር ይስጣቸው፣ እግዚአብሔር ይባርካቸው፣ እንጀራቸውን ያስፋላቸው። ታሜም ልጁ ይደግለት፣ ቤተሰቡን ይጠብቅለት። መሲም ዘመንሽ ሁሉ እድሜ ልክሽን ሁሉ ያለቀሰ የሚስቅብሽ፣ ያጣ የሚጠግብብሽ፣ ሁሉ የከፋው ሁሉ አንቺ ጋር መጥቶ የሚደሰት ያርገው። የምር ከልብሽ ሰው ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ምክንያቱም የሰውኛ ስሜት ስለሚሰማሽ በቃ ወድሻለሁ። ሰው ሆኖ ሰውን የሚረዳ ሰው ሊወደድ ይገባል። እኔ አልተመቸኝ ሆኖ ባልሄድ ወይ ደግሞ ሰንበድ ያልተመቸው ሆኖ ባይሄድ እነሱ እዛ ድረስ ሂደው አውጥተው አመጧት። መወለድ ቋንቋ ነው ጋይስ። የግዴታ ከአንድ እናት ከአንድ አባት መውጣት አይጠበቅብንም። የግዴታ እናንተን እኔ ለማዳን የግድ የእናቴ ልጅ አባቴ ልጅ ዘመድ መሆን አይጠበቅባችሁም። ስንቶቹን ነው እኛ ያዳን ነው? ስንቶቹን እህቶቻችንን የታደግ ነው? ማርያምን ይሄ ቲክቶክ እኮ በጣም ሊወደድ ይገባል። በጣም ብዙ ህዝብ እኮ ከፈጣሪ በታች ድኖበታል። በተለያየ ሰው በመሲ በመማር በሀቡ በእኔ በታሜ በሙኒት በጁዬ በኪያ በሳምበዲ አንድ ፎሎ ይዛችሁ ራሱ የቸገሩ ይዛችሁ መታችሁ ስንቱ ድኖበታል እንጂ እስካሁን ስንት ወገኖቻችን እኛን አለ መቅድዬ ህግ አለ። እስካሁን ስንት ወገኖቻችሁ አልቀው ሞተው ነበር። ድሮ ምንም ሳያውቁ የሞቱት ይቆጨኛል። ማንም አቤት ሳይላቸው የሞቱት ያሳዝኑኛል። ማርያም ቲክቶክ ጊዜ ልስጥ የብዙ ልጆችን ህይወት አትርፏል። በጣም ከባድ ነው። ማርያም በጣም ከባድ ነው። ጋይስ እኔ ልወጣ ነው። በቃ እሺ ልወጣ ነው። ቢስዬ ደህና ደሩ። እሺ ቢስዬ አመሰግናለሁ። ቴንኪዩ። ሰላም ነው ሳሪ? ሰላም ነው ወንድሜ። እንዴት ነሽ? አለሁ። እንዴት ነህ? በጣም እናመሰግናለን። ችግር የለም። ታስወጭኛ ለሰባቅበት እኔ ሰጣሻለሁ። ቢስዬ ምን አልክ? ብርሃን ይሄ የርስ ወንድሟ ነኝ እኔ። ፎቶ ምናምን ለእኔ ነበር የምልከው። ኦኬ አውርተህ አታውቃለህ አንተ ታዲያ? በሰው ስልክ ስለምልክልኝ በላከችልኝ አጋጣሚ መልስ እሰጣታለሁ፣ አይዞሽ እላታለሁ። ያው እሱ ነው። ግን ከእሱ በላይ በጣም እናመሰግናለን። እግዚአብሔር ይስጥ። እሱ ነው ብርሃኑ ይባላል። ይሄንን ኬዝ ወደ ሶሻል ሚዲያም እንዲመጣና እኔ ጋር እንዲደርስ የሚያደረገው እሱ ነው። ዛሬ የአክስትሽ ልጅ ነው። ያክስቷ ነው። እግዚአብሔር ይስጥልን። መሲም ሁሉ በጣም በቃ ከልብ አመሰግናለሁ። ችግር የለም። አዲ ሰው ለመርዳት ሰው መሆን ብቻ በቂ ነው ብርሃኑ። ምክንያቱም በጣም ነው የምታሳዝነው ልጅቷ በጣም ረጅም ጊዜ እኔ ስትጽፍልኝ በቃ የሚያበረታታ ነገር ነው የምነግራት። በእርግጥ ግን በቃ ያለችበት ነገር ፎቶ ስትልክልኝ ምናምን ግን በቃ ያለውን ነገር በቃ እንዴት አሁን ብዙ ቦታ ጽፍ ያለው ምናምን ግን በቃ በመጨረሻም ተሳካ። እግዚአብሔር ፈጣሪ አዳናት እና እግዚአብሔር ፈጣሪና ያክብርልን ከምንም በላይ። የዛሬ ገብርኤል ነው በእለቱ እሱ ፈወሳት። እግዚአብሔር ይመስገን። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አሚን አሚን። ጋይስ እሺ በቃ ደህና ደሩ። ቻው። ማዩን ለገብን ፎሎ አድርጓት እስቲ ጋይስ። እስቲ አንዴ ፎሎ አድርጓት እስቲ። ያላረጋችኋት አላችሁ? ማዩን ለገብን ፎሎ ዛሬ በገብርኤሉ አስወጣት። ፈጣሪ ይመስገን። 100 ሰው ፎሎ አድርጓት። 12,000 ትግባ ወይ እሺ 100 ሰው ፎሎ አድርጓት ጋይስ። አንድ ጊዜ ፎሎ አድርጓት። አንድ ጊዜ ፎሎ አድርጓት። ፎሎ የደበደበቻት እኮ ጋይስ አበሻ ናት። የራሷ ያክስቷ ልጅ እኮ ናት። የወንድማማቾች ልጆች እኮ ናቸው። ዳቦ ቆሎ አለቅ። ወይኔ የራሷ እኮ የወንድሟ ልጅ እኮ ናት። ቤተሰብ ፕላስ እኮ ናቸው። ቤተሰብ እኮ ናት። ከኢትዮጵያ እኮ አምጥታት ነው እንዲህ የምትጫወትባት ጋይስ። ሌላ መስሏችሁ ነው? ባዳ መስሏችሁ ነው?
ማርያምን ብልዬ ሳርዬ ለምን ስልክ አታነሽም? ዛሬ መሸ የራሷ እኮ እህቷ ናት። አስባችሁታል? ግን በጣም አያችሁ። ማርያም እንግዲህ ተመልከቱ። እሺ 100 ሰው ቀርቷታል። እስቲ ማይውል ለገብን ፎሎ አድርጓት አንድ ጊዜ 100 ሰው ሙሉላት። 12,000 ሲሞላ ንገሩ። 12,000 ሙላላት። 100 ሰው ፎሎ አድርጓት ማይውል። ኧረ አሁን ፎሎ አድርጓት ማይውል ለገብን ጋይስ ፎሎ አድርጓት። እስቲ 100 ሰው ፎሎ አድርጓት። ደስ ይበለኝ እስቲ አስደስቱ። ዛሬ በገብርኤል እንዲሁ የሆነች ልጅ አርግዥ ያቀናብራኝ እንዴት እንደማምር ጋይስ። በቃ አሁን ሳረግዝ እንደዚህ ነው ማምረው። አይ ጉዴ ስናምር ማርያም በጣም ማናት ያቀናበረችኝ። እንደው በቃ ታይቷታል። ያው እንግዲህ በዚህ አመት ብለናል። ካላስ አዲሱ አመት ካላስ ማንም አይወልድም። እኔ ብቻ ስለምወልድ ውዴ። እንደው ማናት ያቀናበረችኝ ውዴ? ማን አቀናብሮኝ ነው እንደዛ ሳምር ደግሞ? በስመ አብ ወልድ። እንደው እኔ ነይ በይ ውዴ። በጣም ነው የማመሰግንሽ የኔ ቆንጆት። እኔ እኮ እውነት መስሎኝ። ኧረ ንግስትዬ እኮ አሁን የሆነች ልጅ እዚህ ሳርዬ እውነት ነው እንዲያረገሽው ብላኝ እኮ ነው ትእዛዝ ብላኝ። አዎ ማይመናይቸው ማርያምን ደግሞ ሲያምርብኝ። ወይ ባሌ ሆዴን እንደዚህ ይላል ይሞጠሙጣል። አልወድም ማሬ፣ ደስ አይለኝም። ወንድ ልጅ ሆድ ተንበርክኮ ሲስም ደስ አይለኝም። አልወድም ጋይስ አልወድም። እንደዚህ የለም። አሁን እኛ በእኔ ባረግዝ ቤቢ ሻወር ምን ሻወር የለም ውዴ። ይሄ ወርዶ መሳሳ ምናምን የለም ማሪ፣ አልወድም፣ ደስ አይለኝም። አሚን። ዛሬ በዕለተ ቀኑ ቅዱስ ገብርኤል ነው ያ እንግዲህ ይህንን ነገር ያሳየችን።